ኢራን የዘጋችውን የሆርሙዝ ሰርጥ ወይንም የባህር መተላለፊያዎች መጠን ለወዳጅ ሀገሮች እንደምትከፍት ፍንጭ መስጠቷን ተከትሎ ኢትዮጵያ ሙሉ ለሙሉ ነዳጅን የምታስተላልፍበት የሆርሙዝ ሰርጥ ይከፈታል ወይ የሚለው ጉዳይ አነጋጋሪም አስጊም ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ የሆርሙዝ የባህር መተላለፊያ የተዘጋው ለኢራን ጠላቶችና አጋሮቻቸው ነው ሲሉ ተሰምተዋል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ደግሞ እስራኤልና አሜሪካ ከኢራን ጋር ጦርነትን ከጀመሩ አንስቶ ኢራን ላይ በተለያየ ጊዜ ውግዘትን ማሰማታቸውን የተለያዩ ሀገራት ሚዲያዎች ዘግበዋል። ኢትዮጵያ ሙሉ ለሙሉ በሚባል ደረጃ ነዳጅን ገዝታ የምታስገባው አሁን ኢራን በዘጋችው የሆርሙዝ ሰርጥ ነው። ታዲያ የመካከለኛው ምስራቅ ጦርነት እየቀጠለ ኢራን ለወዳጅ ሀገራት የሆርሙዝ ሰርጥን የምትከፍት ከሆነ የኢትዮጵያ ነዳጅስ ምን ይውጠዋል የሚል ከፍተኛ ስጋትን ፈጥሯል። እናየዋለን። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ በተጨማሪ በመካከለኛው ምስራቅ ጦርነት የተከሰቱ አበይት ጉዳዮችን እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢራን የዘጋችውን የሆርሙዝ ሰርጥ ወይንም የባህር መተላለፊያ ወሽመጥን ለወዳጅ ሀገሮች እንደምትከፍት ፍንጭ መስጠቷን ተከትሎ ኢትዮጵያ ሙሉ ለሙሉ ነዳጅን የምታሳልፍበት የሆርሙዝ ሰርጥ ይከፈትላታል ወይ የሚለው ጉዳይ አነጋጋሪም አስጊም ሆኗል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ አሉት ብሎ አልአረቢያ እንደዘገበው ኢራን ኮንቴነርና ታንከር ተሸካሚ መርከቦች በሆርሙዝ ሰርጥ እንዳያልፉ የዘጋችው ለጠላቶቿና ለጠላቶቿ አጋር ሀገራት መሆኑን ገልጸዋል። በኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ አነጋገር መሰረት ከወሰድነው የሀገራቸው ኢራን ቀጥተኛ ጠላቶች አሜሪካና እስራኤል ሲሆኑ የእነዚህ ሀገራት አጋሮች ማለት ደግሞ ለአሜሪካ ወታደራዊ ቀጠናን የሰጡት የኢራን የቅርብ ጎረቤቶች ናቸው። እነ የተባበሩት አረብ ኤምሬት፣ ኩዌት፣ ኳታር፣ ሳውዲ አረቢያና ባህሬን የመሳሰሉት። ተኢራን እስራኤልና አሜሪካ ጦርነት ከከፈቱባት ጊዜ አንስቶ ሚሳኤልና ድሮን ስታዘንብባቸው ነው የከረመችው። የውጭ ጉዳይ ሚኒስትሩ አባስ አራቺ በተናገሩት መሰረት የሆርሙዝ ሰርጥ የተዘጋባቸው ሀገራት ከአሜሪካና እስራኤል ውጭ የአሜሪካ አጋር የተሰኙት እነ ኳታር፣ ባህሬን፣ የተባበሩት አረብ ኤምሬት፣ ሳውዲ አረቢያና ኩዌት ናቸው እንደማለት ነው። የኢትዮጵያ ጉዳይ የሚመጣውም ታዲያ እዚህ ጋር ነው። የመካከለኛው ምስራቅ ጦርነት ከተነሳ አንስቶ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተለያየ መንገድ በኢራን ላይ ውግዘትን ሲያሰሙ ተደምጠዋል። ጦርነቱ በተጀመረ በቀናት ውስጥ ጠቅላይ ሚኒስትር አብይ ከኩዌትና ባህሬን መሪዎች ጋር በስልክ ከተገናኙ በኋላ ለሀገራቱ ያላቸውን አጋርነት ገልጸው ኢራንን አጥብቀው ሲያወግዙ ተሰምቷል። እርግጥ አብይ ኢራንን ማውገዛቸውን አይደለም ከባህሬንና ኩዌት መሪዎች ጋር መነጋገራቸውንም አልገለጹም። የሀገር ውስጥ መገናኛ ብዙሃንም አልዘገቡትም። ሆኖም የየሀገራቱ መገናኛ ብዙሃን ግን ዘግበውታል። ከሰሞኑም ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤሚሬቶች አቡዳቢ ባቀኑበት ወቅት ከሀገሪቱ መሪ ሼክ መሐመድ ቢን ዛይድ አልናህያን ጋር ባደረጉት ቆይታ ወቅት ኢራንን በጽኑ እንዳወገዙ የተባበሩት አረብ ኤሚሬት መንግስታዊ የዜና ወኪል ዘግቧል። ታዲያ እነዚህ የኢትዮጵያ መንግስት እንቅስቃሴዎች ሀገሪቱን በኢራን ዘንድ በጠላትነት ሊያስፈርጇት ይችላሉ የሚል ስጋትን በብዙዎች ዘንድ ፈጥሯል። ይህም ኢትዮጵያ የምትገዛው ነዳጅ የሆርሙዝ ሰርጥን ተከልክሎ ወደፊትም በኢትዮጵያ የነዳጅ ገበያ ላይ ችግርን እንዳይፈጥር ያሰጋል። እንደተሰማው ከሆነ ኢራን ከሰሞኑ ወዳጅ ለምትላቸው ሀገራት በሆርሙዝ ሰርጥ ነዳጅን እንዲያሳልፉ ፈቅዳላቸዋለች። ህንድ ከዚህ ውስጥ ትጠቀሳለች። ኢትዮጵያ በዚህ መልኩ እድል የማግኘቷ ነገር ግን አጠራጣሪ ነው። ኢትዮጵያ በቅርቡ ነዳጅ የማታስገባ ከሆነ ችግር ውስጥ እንደምትገባ መንግስት የሚያመነው ነገር ነው። የገንዘብ ሚኒስትሩ አህመድ ሺዴ ከሰሞኑ በሰጡት መግለጫ መካከለኛ ምስራቅ ውስጥ የተጀመረው ጦርነት በኢትዮጵያ የነዳጅ አቅርቦት ላይ ከፍተኛ ችግር እየፈጠረ እንደሆነ ገልጸዋል። አዲስ ነዳጅ የሚገዛበት ገበያ እስከሚገኝም መንግስት ከክምችቱ ነዳጅን አውጥቶ ለገበያ ማውጣት መጀመሩንም ነው የገንዘብ ሚኒስትሩ አህመድ ሺዴ ተናገሩት። የገንዘብ ሚኒስትሩ በዚህም ሳበቁ መንግስት ከዚህ በኋላ በነዳጅ ላይ ከፍተኛ የቁጠባ አካሄድን ለመጠቀም መመሪያንም እንደሚያወጣ ጭምር ነው የተናገሩት። ይህ የሚያሳየውም የነዳጅ ነገር ለኢትዮጵያ በጣም አደገኛ እየሆነ እንደመጣ ነው። ኢራን ኢትዮጵያ ባሰማችባት ውግዘት ምክንያት ወደ ኢትዮጵያ የሚመጣውን ነዳጅ በሆርሙዝ ሰርጥ እንዳያልፍ ካደረገችም አዲስ አበባ በተለይም በተባበሩት አረብ ኤሚሬት ምክንያት የምትከፍለው ዋጋም ነው የሚመስለው። ጠቅላይ ሚኒስትር አብይ አህመድ ደግሞ አቡዳቢ ወይንም ሞት ያሉ ይመስላል። ከተባበሩት አረብ ኤሚሬትስ ጋር ኢትዮጵያ ላላት ግንኙነትም የማይሰውት ግንኙነት እንደሌለም ከሰሞኑ በጦርነት መሃል ወደ አቡዳቢ መሄዳቸውም አንዱ ማሳያ ነው።
ጠቅላይ ሚኒስትር አብይ አህመድ አቡዳቢ ወይንም ሞት ማለታቸው በራሱ ችግር ያለው ባይሆንም የሚያስከትለው ተጽዕኖ ግን በተመሳሳይ ተጠንቶ መሆን አለበት። የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ኢትዮጵያ በአፍሪካ ቀንድ ጉዳዮች ላይ ከተባበሩት አረብ ኤሚሬቶች ጋር ባላት የጸና ትብብር ሳቢያ ቀድሞ ወዳጅ ከሆኑ ሀገራት ጋርም መቃቃር ውስጥ እንደመግባት እያለች ነው። ሳውዲ አረቢያና ቱርክ እዚህ ጋር ይጠቀሳሉ። በዚህ በአንድ ወገን ያጋደለ ዲፕሎማሲ ውስጥ አልፋ ኢትዮጵያ ተጠቃሚ ከሆነች መልካም ቢሆንም የራሱን ጣጣ ግን የሚያመጣበት እድልም ሊኖር ይችላል። እዚህ ጋር አንድ አስገራሚ እውነት አለ። በመካከለኛው ምስራቅ ጦርነት ከተነሳው ወዲህ ኢራን ሚሳኤል እየተኮሰች የተካረረቻቸው ሀገራት ከተወሰኑት ጋርም ሆነ ከኢትዮጵያ ጋር በአንድ ማህበር ጽዋን ይጠጣሉ። እሱም ብሪክስ የሚባል ማህበር ነው። ኢራን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትም ሆኑ ኢትዮጵያ ብሪክስን የተቀላቀሉ ናቸው። እነዚህ ሀገራት ያሉበት ሁኔታ ግን የዚህን ማህበር ጠቀሜታ ጥያቄ ውስጥም የሚጨምረው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራኗ ወሳኝ ደሴት ላይ የሚገኝ እያንዳንዱ ወታደራዊ ኢላማ መውደሙን ተናገሩ። አሜሪካ ለኢራን ወሳኝ በሆነችው የካርግ የነዳጅ ደሴት ላይም ጥቃት አድርሳለች። ኢራን ለበቀል እርምጃ መዘጋጀቷን ምን የተናገረችው? የዓለም አቀፉ የነዳጅ መተላለፊያ መስመርም ዛሬም አጀንዳ እንደሆነ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ደህንነት ለማስጠበቅ ሀገራት በፍጥነት መርከቦቻቸውን እንዲልኩም ጠይቀዋል። የኢራኑ አዲሱ መሪ አያቶላህ ሙሽታባ ካሚኒም በህይወት ስለመኖራቸውም ተነግሯል። የመካከለኛው ምስራቅ ውጥረት ከቀን ቀን እያደገ ነው። ውጥረቱ እያስከተለ ያለው ኢኮኖሚያዊ ውጥረትም እያየለ መጥቷል። ይህንንም የሚያባብስ ሁኔታም ነው በየዕለቱ እየተፈጠረ ያለው። አሜሪካ በኢራን ወሳኝ በሆነችው የካርግ ደሴት ላይ ከባድ ጥቃትን አድርሳለች። ካርግ ደሴት ከኢራን የባህር ዳርቻ በቅርብ ርቀት ላይ የምትገኝ ትንሽ ደሴት ስትሆን ደሴቲቱ የኢራን የነዳጅ ህይወት መስመር እንደሆነች ይታመናል። 90 በመቶ የሚሆነው ወደ ውጭ የሚላከው የኢራን ድፍድፍ ነዳጅ በዚህ ደሴት በኩል ያልፋል። ትላልቅ የነዳጅ ጫኝ መርከቦች ወደ ደሴቲቱ ከሄዱ በኋላ በፋርስ ባህረ ሰላጤና በሆርሙዝ የባህር ወሽመጥ በኩል በማድረግ ወደ ቻይናና ሌሎች ሀገራት ጉዟቸውን ያደርጋሉ። ወደ ደሴቲቱ የሚወስደው መንገድ ከተቋረጠ የእስላማዊ ሪፐብሊክ ኢኮኖሚ በእጅጉ ይዳከማል የሚል እምነት አለ። እናም አሜሪካ በዚህ ደሴት ላይ ነው ከባድ ጥቃትን ያደረሰችው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካ ሰራዊት በመካከለኛው ምስራቅ ታሪክ ውስጥ ከተፈጸሙ እጅግ ከባድ የቦምብ ድብደባዎችን ፈጽሟል፣ ከባድ ውድመትንም አስከትሏል ብለዋል። አክለውም በዚህ ጥቃት በካርግ ደሴት ላይ ያለ እያንዳንዱ ወታደራዊ ኢላማ ሙሉ በሙሉ መውደሙንም ነው ያረጋገጡት። ሆኖም ትራምፕ በዚህ ጥቃት ውስጥ ዓለም አቀፍ የነዳጅ ሁኔታውን ግምት ውስጥ ያስገባ ውሳኔ ማሳለፋቸውንም ገልጸዋል። በደሴቲቱ ላይ ያለውን የነዳጅ መሰረተ ልማት ለማውደም አለመፈለጋቸውን፣ ሆኖም ግን ኢራን ወይም ሌላው ማንኛውም አካል በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ነፃ እንቅስቃሴ ለማደናቀፍ ቢሞክር የኢራን የነዳጅ መሰረተ ልማቶች ኢላማ ሊሆኑ እንደሚችሉም ፕሬዝዳንቱ አስጠንቅቀዋል። ኢራን የጦር መሳሪያዎቿን እንድትፈታና ሀገራቸውን እንዲያድኑ ሲሉ ለባለስልጣናቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክትም ጥሪን አቅርበዋል። ፕሬዝዳንት ትራምፕ ደሴቲቱን ለመቆጣጠር የልዩ ኃይል አባላትን ለማሰማራት እያሰቡ እንደነበር በዚህ ወር መጀመሪያ ላይ ተናግረው እንደነበርም ተዘግቧል። ለዚህ የአሜሪካ ጥቃት ታዲያ ኢራን ከባድ የበቀል እርምጃ እንደምትወስድም አስጠንቅቃለች። በደሴቶቿ ላይ የተሰነዘሩ ጥቃቶች የተጀመሩት ከተባበሩት አረብ ኤሚሬት እንደሆነ የተናገረችው ኢራን ምላሽ ለመስጠትም ቃል ገብታለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንዳሉት ቅዳሜ ዕለት ማታ በፋርስ ባህረ ሰላጤ ውስጥ በሁለት የኢራን ደሴቶች ላይ የተፈጸሙት የአሜሪካ ጥቃቶች መነሻቸው የተባበሩት አረብ ኤሚሬቶች እንደሆኑና ኢራን በእርግጠኝነት ምላሽ እንደምትሰጥም ዝተዋል። እነዚህን ሮኬቶች ከጎረቤቶቻችን አፈርና ግዛት ተጠቅመው እኛን ለማጥቃት እየተጠቀሙባቸው መሆኑ ግልጽ ነው ብለዋል። ይህም ከጥቃቱ በኋላ በኢራን የጦር ኃይሎች በተደረገ ክትትል ጥቃቶቹን ከራስ አልካሂማህና ከዱባይ በጣም ቅርብ በሆነ ቦታ እንደደረሱ መረጋገጡን አክለዋል። በህጋዊ መከላከያ ማዕቀፍ ውስጥ የምናደርገው ነገር የአሜሪካን ሰፈሮች፣ ተቋማት፣ ንብረቶችና ፍላጎቶችን ኢላማ ማድረግ ሲሆን እነዚህም በሚያሳዝን ሁኔታ በጎረቤቶቻችን ግዛት ውስጥ ይገኛሉ ብሏል። በካርግና አቡ ሙሳ ላይ የተሰነዘረውን ጥቃት የኢራን የኤነርጂ ተቋማትን ባይመታም በሁለቱ ደሴቶች ላይ በሚገኙ ወታደራዊ ቦታዎች ላይ ኪሳራ ማድረሱን የተነገረው። ከዚህ ቀደም ለተመሳሳይ ጥቃቶች ምላሽ ሰጥታለችና የነዳጅ ወይም የኤሌክትሪክ ማምረቻ ተቋማት ኢላማ ከሆኑ የዩናይትድ ስቴትስ ፍላጎት ባለባቸው የፋርስ ባህረ ሰላጤ ሀገሮች ውስጥ ባሉ ሁሉም የኤነርጂ ተቋማት ላይ ከፍተኛ ጥቃት እንደምትሰነዝርም አስጠንቅቀዋል። ሌላው ጦርነቱን በሚመለከት ከወጡ መረጃዎች መካከል ኢራን ከአሜሪካ የጦር አውሮፕላኖች ጋር የተያዘ መረጃ ሲሆን እስካሁን ባለ የጦርነቱ ሁኔታ በአብዛኛው የመገናኛ ብዙሃን ላይ ሲወጡ የሚታዩት በአሜሪካ በኩል የደረሱት ጥቃቶች ናቸው። ዎል ስትሪት ጆርናል በተቃራኒው 5 አየር ላይ ነዳጅ የሚሞሉ የአሜሪካ አውሮፕላኖች ሳውዲ አረቢያ ውስጥ
በኢራን መመታታቸውን ዘግቧል። አውሮፕላኖቹ በሳውዲው ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ነው ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ የዘገበው። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናቱ ተናግረው በአሁኑ ጊዜም ጥገና እየተደረገላቸው መሆኑንም ተናግረዋል። ይህ በ5 የአሜሪካ ወታደራዊ አውሮፕላኖች ላይ ጥቃት መፈጸሙ የሚገልጸው ዘገባ የወጣው ኬሲ 135 ነዳጅ የሚሞላ የአሜሪካ የአየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካን ወታደራዊ ተልእኮችን የሚቆጣጠረው የዩናይትድ ስቴትስ ጦር ማዕከላዊ ዕዝ እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም 6 አባላቱ ሞተዋል። ዎል ስትሪት ጆርናል ያወጣውና የራሳቸው የትራምፕን ባለስልጣናት ዋቢ ያደረገውን ዜና ግን ፕሬዝዳንት ዶናልድ ትራምፕ ክደውታል። ቀደም ሲል የአሜሪካ መገናኛ ብዙሃን የመንግስት ምንጮችን ጠቅሰው አየር ላይ ነዳጅ መሙላት የሚችሉ 5 ወታደራዊ አውሮፕላኖች መመታታቸውን ዘግበው ፕሬዝዳንት ዶናልድ ትራምፕ ግን ከቅዳሜ ከሰዓት በኋላ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የአየር ኃይል ሰፈሩ ከቀናት በፊት ጥቃት እንደደረሰበትና አውሮፕላኖቹ እንዳልተመቱ እንዲሁም እንዳልተጎዱ በመግለጽ አስተባብለዋል። ከ5ቱ አውሮፕላኖች 4ቱ ፈጽሞ ምንም አይነት ጉዳት አልደረሰባቸውም፣ ወደ ስራም ገብተዋልም ነው ያሉት። አንዱ ግን በትንሹ ጉዳት ደርሶበታል፣ ነገር ግን በአጭር ጊዜ ውስጥ ወደ በረራ ይመለሳል በማለት ዘገባውን ያወጡ መገናኛ ብዙሃንን ተችተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ደህንነትን ለማስጠበቅ ሀገራት በፍጥነት መርከቦቻቸውን እንዲልኩ የጠየቁ ሲሆን የኢራን አዲሱ መሪ አያቶላህ ሞጅተባ ካሚኒ በህይወት ስለመኖራቸውም ተነግሯል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ